ውድ የሚንበር ቲቪ ተከታታዮች ይህ የቲጃራ ፖድካስት ፕሮግራማችን ነው። በሁለተኛው ሳምንት ፕሮግራማችን ከባለፈው ሳምንት የቀጠለውን ቆይታችንን ዛሬም እንቀጥላለን። እንግዳችን ዛሬም ወንድሜ ሙከሚል በድሩ ነው። በድጋሚ እንግዲህ ያው ፈቃደኛ ስለሆንክና እየሰጠን ስላለው ጊዜ በድጋሚ ከልብ አመሰግናለሁ። ጥሩ እንግዲህ ካለፈው ሳምንት ቆይታችን ስንቀጥል አሁን ላይ በተለይ ወጣቱ ማህበረሰብ እንዲሁም ደግሞ ሌላ ስራ ላይ ያለው ሰው አዲስ ስራ መጀመሩ አይቀርምና ንግድ ላይ ያሉ ስራ ፈጠራ ያሉ ሰዎች ወደ ስራ ለመግባት ሲያስቡ ስራ የራሳቸውን ለመፍጠር ሲያስቡ የሚሰሯቸው አንተ የተመለከትካቸው በማማከርም አብሮ በመስራትም የሚሰሯቸው ስህተቶች ይኖራሉና እነዚህን ዋና የምትላቸውን ስህተቶች አንስተን እናወራባቸው። ጥሩ እንግዲህ I think ሚስቴኮቹ ባለፈው ለስኬት ይዳርጋሉ ብለን ካነሳናቸው ነገሮችም ጋር ይያያዛሉ። ምናልባት ትንሽ ለወጥ የምናደርገው ምንድነው ዛሬ ላይ ላስት ካነሳ ነው ለምሳሌ አንዱ ትልቁ ማየው ክፍተት ውጤቱ ላይ በጣም ፎከስ የማድረግ ነገር አለ አይደል? ቢዝነስ ሲጀምር ገሌኮ እንዲሰራ እንዲያገኝ በቃ እንትን ጀመር ምናምን ነገር ይባላል። ይሄ ፕሮፐርሊ ጊዜ ወስደን አለማጥናት ጊዜ ወስደን ይሄ ድል ኦፖርቹኒቲ አለ ወይ ሪሊ ትክክል ነው ወይ መረጃዎቹን በራሳቸው አንዳንዱ ነገር እኮ ያስቃል። ምን ያስቃል ወሰደ ሲምፕሊ ያው ክሮስ ቼክ የምታረጋግባቸው እንትኖች አሉ ፋይናንስ በጣም ምትለፋው ይሄ ኤግዛክት ቁጥሩን ለማምጣት እንጂ የሆነ ነገር የሚገባህ ነገር አለ እና እኔ አንዳንዴ በጣም ምርጥ ነው እንደ አይነት ቢዝነስ ተብሏል ሙከሚል ምናምን ይለኝ ስንት ነው የሚገኘው ምናምን ሊትራሊ የሚጠሩልህ ቁጥር ይገርም። አንዱ ለምሳሌ ገጠመኝ ዳቦ ቤት በጣም ጥሩ ነው ምናምን ብለው አወራኝ። ዳቦ ቤት ጥሩ ቢዝነስ ነው። እሺ ጥሩ ማለት ጥሩ ቢዝነስ መሆኑን እኮ ምንም እንትና ግን ቁጥሩን እንዴት ነው ምናምን እያልኩ አወራዋለሁ። እሱ ዳቦ ቤት ያተርፋል ብሎ የሚነግረኝ ነገር ዱቄት ፋብሪካ እንኳን የሚያመርቱት አያተርፉም። እና የሆነ አንዳንዴ ይሄ ሞቅታ ወሬ ትይዝና ሻሎ ወሬ አለ አይደል? ይሄ አየር ላይ ያለ ወሬ ይዘህ የመወሰን ነገሮች አሉ እና የሆነ በመደዳይ መሄድ የሆኑ ነገሮች ሲሰሩ ሲታይ ፎርሙላው ምኑ ሳይገባ በመደዳ ትጀምራለህ። ከዛ በመደዳይ መውጣት በተመሳሳይ ደግሞ እንደው እኔ እንደ የሆነ አይነት ሰርክል ይመስለኛል እንዲሄዱ ኤግዚት ያለው ሰርክል አለ አይደል? እንዲሄዱና ብዙ ሰዎች ያለ ማገናዘብ ነገር ታያለ። በሌላ ይሄንኑ ነገር ባነሳለ ሎኬሽን አሁን ዝም ብለህ አይተህ ይሄ ሎኬሽን ለእንደዚህ አይነት ቢዝነስ አይሆንም ብለህ የምትላቸው አለ። ላይክ የቢዝነሱ ባህሪ እግረኛ የሚፈልግ ሊሆን ይችላል። ብዙ ሰው እግር የሚበዛበት ቦታ ዳቦ ቤት ጥሩ ምሳሌ ነው። ኤግዛክትሊ እኔ ሰምቼ በጣም ነገር ነው ወደ ቤት የሚገባበትና ወደ ስራ የሚወጣበት እንትን ላይ በጣም ዲፈረንስ አለ። ከአስፓልቱ የትኛውን ነው የምትመርጠው በራሱ ስኬት ወይ ልትወድቅ ወይ ሰክሰስፉል ያደርጋል። ተሻግሮ አለ ቤት እኮ እንዲህ ነው። መግቢያ ነው ጠዋት መውጫ ላይ ነው ማታ መግቢያ ላይ ነው። which one is ማታ መግቢያ ላይ ነው ሰክሰስፉል ያደርጋል። ሶ ምን ታያለህ ሴም ሚስቴክስ ይደጋገም ታያለህ። የሆነ ሎኬሽን ላይ እግረኛ የሚፈልግ ቦታ ላይ አንዱ ይገባል ይወጣል ከስሮ ይወጣል ሌላኛው ነገር እንደውም ስፔስ ስላገኘ ብቻ ተከራይቶ ቢዝነስ የሚሰራ ሰው አለ የሚያስባል። እና ይሄ ፕሮፐርሊ የሆነን ስራ ለመስራት ስታስብ ጊዜ ወስደህ ያንን ስራ ያለማጣ ይሄ በጣም የመቸኮል ነገር ታያለ። በአናሎጂ ብናስቀምጠው እኔ እንዴት ነው የምወስደው ለምሳሌ አንዳንዴ እኔም በፊት መሰራቸው ስህተቶች ነው ፈጥንና ትራፊክ የሚከለክልበት ቦታ ከርቭ አደርጋ እሰብራለሁ። ትራፊክ የሆነ ቦታ ቆሞ እያየህ ማትረፍ የፈለከው 5 ደቂቃ ነው 10 ደቂቃ ነው እሱ ጋር ቆመ ግማሽ ቀን ትከስራለህ። ሶ ቢዝነስ ላይ እንደነ ነገሮችን ታያለህ። ይሄ ፕሮፐር የሆነ from the get go ከመነሻው በደንብ አጥንቶ ጊዜ ወስዶ አይቶ አለመግባት። ሁለተኛ ያጠኑትንም ስትወስድ ደግሞ ፉል ሰርክሉን አያጠኑትም። ለምሳሌ ከዚህ በፊት ያነሳሁትን ብትወስድ ኢምፖርት እናነሳለን። ኢምፖርት ተካበደች ምናምን ነገር አለ። ኢምፖርት ቀላል ስራ ስለሆነ አይደለም ኢምፖርት ተካበደ ማለት ኢምፖርትን ሪሊ በትሬኒንግ ኢምፖርተር ትሆናለህ ወይ ነው ጥያቄው። በትሬኒንግ ኢምፖርተር ሪሊ ፕሮሰሱ ይሄ ከቻይና እቃ መጫኑ ነው ወይ የኢምፖርት ሰክሰስ ነው? another big question። የማሽን ማስታወቂያዎች አዎ እንትን ለውዝ መፍጫ ኤግዛክትሊ ስታይ በጣም ሃይፕ ሆናል።
ከዛ በኋላ በጣም ቀላል ነው ትላለህ። ማስታወቂያዎቹን አይተህ ለውዙ ከየት ይመጣል ነው ማስታወቂያዎቹን አይተህ ከሆነ በፕሮጀክት ስተዲ ምናልባት አሰምሽኑ ፕሮጀክት ስታጠና አንድ ፕሮጀክት አዋጭ ነው ወይ የሚለውን ጥናት ስታጠና 360 ቀን አለ 300 ቀን ልትወስድ ይችላል 270 እኔ እንደውም ያው በፊት አሁን እንኳን እንደዛ አይነት ስራ 250 ቀን ማረጋቸው ፕሮጀክቶች አሉ አንዳንዱ 200 አረጋዋለሁ 250 ቀን ረን ያደርግ ትላለህ ከሲቹዌሽኑን አይተህ ኤር ክላይማቲክ ኮንዲሽኑ ሴኩሪቲ ሪድሮ ማቴሪያል እንደዚህ የምታያቸው ነገሮች አሉ ማሽን አምጥቼ ግን ስሸጥልህ ምን ላደርግ እችላለሁ መሰለህ 360 days 300 day ወስድና 3 ፈረቃ ወይም 2 ፈረቃ ወስጄ አሱሚንግ ዛት ገበያው አለ የጥሬ ዕቃ ችግር የለም የካሽ ፍሎ ችግር የለም ምናምን እልና በማክሲመም እቺን ብር አውጥተህ የገዛት ማሽን በቀን በወር 100 200 ይላል ሶ አዳሜ ያንን ቁጥር ያይና ቀደም ያልኩ ፕሮፐር ጥናት አያጠናም በማሽን ይንጋጋል ምናልባት አይዲያል ካፓሲቲ ብንለው ወይም ማክሲመም ኦፕሬሽናል ካፓሲቲውን ወስዶ ፕሮፊት አስልቶ የተሰጠውን ቁጥር ይዞ ያለ የሌለውን ሪሶርስ እዳ ውስጥ ይገባል አንዳንዶቹ ለቤት የተሰራ ማሽን ነው ላኮ ለኮሜርሻል የሚሸጡ ኤግዛክትሊ ሶ እንደዛ አይነት ነገሮችን ታያለ የጥናቱ ራሱ ጀንክሽን ፖይንቱ ምን ላይ ነው ፎከስ ያደረገው አሁን ኢምፖርቱን የጀመርኩልህ የኢምፖርት ቢዝነስ ትልቁ ፓርት ማርኬቱን ማግኘቱ do you have the market the proper market ትሸጣለህ ሆይ secured market አለ ሆይ ቼኑን ታውቀዋለህ ሆይ ክሬዲት ነው ካሽ ነው ያ ማርኬት እነኚህ ገበያው ካለ ዛሬ ላይ በዚህ 21st century 2025 ላይ ሆነን አይደል እናወራው if you have the market the rest is በጣም ቀላል ነገር ነው ይሄን ገበያውን ካስክ በጆይንት ቬንቸር ለስራ ብለህ ብትል በፓርትነርሺፕ ለስራ ብለህ ብትል ክሪቲካሉ ገበያ ስለሆነ ማለት ነው ጨረታ ያሸነፈ ሰው በጥሩ ዋጋ ሰዎች እኮ ጨረታ ተጫርተው እኮ በጥሩ ዋጋ ካሸነፉ በኋላ ይሰሩታል ሰፕላይ ሆናል ማንንም አምጥቶ እኮ ያቀርብልሃል ስለዚህ ምኑን ታጠነዋለህ ምናምን ቻይና ተጓዛለህ ብርን ታወጣለህ ሌላ ቦታ ገንዘብን ጨርሰህ ትመጣና ማርኬቱ ላይ የለህም you're done you're finished ምናልባት አቀመን ጨርሰህ መተህ በዚህ ገንዘብ ማርኬት ላይ አውጥተህ ገበያን ሰርተህ ቢሆን ኖሮ ያ ፕላጊን ይሆናል ሶ ሲጠናም ምናጠናው ፓርቱን ይሆናል እቺ ሰው ምክንያቱም ቀላሉን ፓርት ወስዳለ አንዳንዴ የቆምክበትን ጀስቲፋይ ማድረግ ትፈልጋለህ እኔ አንዳንድ ነገሮች ለምሳሌ ምን እላለሁ መሰለህ መኪና ለመግዛት የወጣን ሰው አትመልሰውም እላለሁ ለምሳሌ ሙሳ አእምሮ ውስጥ የሆነ መኪና ሎኪን ካደረገ በኋላ ታው ሙሳ የመኪና ይቅርብህ ብርህን ወርኪንግ ካፒታል አድርገው ትንሽ የመኪና ነዳ ምናምን ብል አው ልትለኝ ትችላለህ እንጂ አብዛኛው ሰው አይመለስም ከአብዛኛው ሰው አይመለስም ሶ ምን ትሆናለህ የቆምክበትን ጀስቲፋይ ለማድረግ ትሞክራለህ አደገኛ ባህሪ ነው ባይዘው የቆሙበትን ጀስቲፋይ ለማድረግ መሞከር ምን ያረጋል መሰለህ እውነታ ጋር እንዳትጋፈጥ ያረጋል ኦኬ ይሄ የገዛውት ሱፍ ሮንግ ሊሆን ፌክ ሊሆን ይችላል እኮ ግን ፌክነቱን አድሚት ማድረግ ስለማልፈልግ ዲዛይኑን አየው ምናምን እላለሁ ራሴን ለማሳመን እኮ ነው የመጀመሪያው ስገዛው ኦሪጂናል ነው ፌክ ነው የገዛው ተሳስቻለሁ ኦኬ እሱን አድሚት ካደረኩ በኋላ ከዛ በኋላ ያለው ነገር ጥሩ ነው ግን ብሳሳትም ኢትስ ኦኬ ምናምን ነገር ትላለህ ሶ አብዛኞቻችን ይሄን ስራ መስራት አለብኝ ብለህ ትጀምርና እሱን ጀስቲፋይ ለማድረግ ነው የምትደክመው ስለዚህ መሆን ያለበት አንደኛው አንድን ስራ ለመስራት ስናስብ ፕሮፐር በሆነ መንገድ ማጥናት አንዱ ነው ሁለተኛው ስራውን ራሳችንን የሆነ አይነት ኢማጂኔሽን ውስጥ እንከታለን we focus on ይሄ ለሚታየው ነገር ፋንሲ ነገሮች ቦልድሊም ክሌም እናደርጋለን አንዳንዴ ወተን ኢሜጃችን ላይ መስራት አለ ያስ ኢሜጅ ላይ መስራት አለብን ግን ኢሜጅ ለዛ ቢዝነስ ኢምፖርታንት ነው አይደለም የሚለውን መነሻ ማጥናት መቻል አለብን ላይክ ለምሳሌ አንድ ዜና አንባቢ ፕሮቶኮል የሚፈልገው አለ አይደል ቢፈልግም ባይፈልግም ሱፍ ከሆነ የሚለበሰው ተበድሮ ምን ብሎ ኢሜጁ ላይ መስራት አለበት ሪሊ አንተ የምትሰራው ስራ ከኢሜጅ ጋር ግንኙነት አለው ዌብሳይት ሮንግ ነው እያልኩ አይደለም ግን ለእንትኑ ይሆናል ኦፊስህን ምንህን ጥሩ እኮ ነው ሪሊ ባላንስድ ነው ወይ ያ ፎከስ ብርን እዚህ ጋር ጨርሰህ ስታበቃ ፕራክቲካሊ ሰርቪሱና ፕሮዳክቱ መስጠት ማትችልበት ስቴጅ ብትሆንስ በጣም ፋንሲ ቢሮ መከራየት ፋንሲ ምናምን ኦቨርሄድን ትቆልለውና ይሄ ኦቨርሄድ ኤክስፔንስ ከካምፓኒ 3 ወር 4 ወር በኋላ ምንም መክፈል ላይ ይችላል ስለዚህ ቢዝነሱ ምንድነው የሚፈልገው የት ጋር ነው አቴንሽኔ ብሬን የት ጋር ነው ማስቀመጥ ያለብኝ ይሄ ሁለተኛው ሌላው ፋይናንሻል ሊትረሲ ነው ሁሉ ያነሳዋለሁ ፋይናንሻል ሊትረሲ
የፋይናንስ እውቀት ማለት ክህሎታችን መዳበር አለበት። ኦኬ ገንዘብ እጅ ላይ እንዴት ነው የምጠቀመው? ፋይናንስ ከየት ነው ማገኘው? የትኛውን ፋይናንስ ለምን እጠቀማለሁ? ሰው እኮ ከባንክ ተበድሮ መኪና ይገዛል። በጣም ውድ መኪና። በጣም ነው የሚያስቀኝ። ውዱ መኪና ለቢዝነስ ከሆነ ይሰራል። ይኸውልህ ዶንት ሜክ ሚ ሮንግ። ለምሳሌ ይህን መኪና በባንክ ገዝቼ ትንሽ አቆይቼው ዋጋው ይጨምራል፣ የብድር ያለው መኪና ምናምን ብለህ ካልኩሌሽን ከሰራ ኢትስ ኦኬ። አንተ ቢዝነስ ስራ እየሰራህ ነው። እንትን የባንክ እድል ሲመጣ ሪሊ ሰውን መጋበዝ መኪና የሆነ ፓፓያ ሊፈርጥ ያለ ፓፓያ አይነት የምትሆን ከሆነ ኢትስ ዴንጀረስ። ፋይናንሻል ሊትረሲ በብዙ ነገር ሶርሱን ከማወቅ ካሽ ፍሎ የትኛው ጋር ወርኪንግ ካፒታል ላይ ፎከስ ማድረግ ይሻላል ማሽነሪ ጋር፣ ይሄ ሌላኛው ነው። ሮንግ ፓርትነርሺፖች ብዙ ናቸው። አሁን ወጣቱ በቃ ሙቭ አለ የሆነ ነገር ላይ ለመድረስ ፓርትነርሺፕ ውስጥ የመግባት አብረን በጋራ እንስራ ምናምን። ግን ዋን ቲንግ አይ ካን ቴል ዩ በጋራ ስትሰራ የምትሰራው የሆነ ነገር አድ ማድረግ ካለብህ ነው። በጋራ ዝም ብሎ አይሰራም። ካፒታል ከሌለ ምናልባት ካፒታል ያለው ሰው ታመጣለህ። ልምድ ከሌለ የሆነ ዝም ብሎ ብቻ በጋራ ነው ሪስክ ማኔጅ ሹድ ነው። እና ሩል ኦፍ ዘ ጌሙን አስመረ መነሳት አለብህ። በዚህ ፓርትነርሺፕ ውስጥ የኔ ሚና ምንድነው? የሌላኛው ሚና ምንድነው መሆን ያለበት? ኢንሶም ከፓርትነርሺፕ አንፃር ስራውን ከማወቅ አንፃር ቅድም አጨማልቆ ከማየት አንፃር የሆነን ስራ ጸጉር ቤት የምትከፍት ከሆነ ጸጉር መቁረጥ ግዴታህ ነው። ባይዘው ስትከፍት እኮ ግዴታ ላይሆን ይችላል ብር ስላለ ዳውን ደ ላይን ስለዛ ነገር ማንበብ ማወቅ ፕራክቲስ ማድረግ ምን ማድረግ ኢት ኒድስ ይፈልጋል። ዝም ብለህ በሪሞት የምትሰራው ታይም እያለፈ ነው ያለው። ሶ ስራውን ፕራክቲካሊ ገብተህ አጨማልቀህ ማስኬድ በደንብ ይፈልጋል። ሌላኛው ደግሞ ቅድም ያነሳናቸው ጉዳዮች አሉ። በቃ እዚህ ጋር የሆነ ነገር ትጀምራለህ፣ ከዛ ትንሽ ትቆያለህ፣ ትተዋለህ፣ እዛ ጋር 1000 ቦታ ትረግጣለህ። 1000 ቦታ ትረግጣለህ፣ እሱ ይጥልሃል። you're not focusing on በአንዱም ላይ ፎከስ እያደረግህ አይደለም። you here there and ምናምን ይሄ ደግሞ ኢንፋቹዌሽን ይሄ early celebration አሁን የበዛው ደግሞ እሱ ወየው ያ አላህ ማለት እኔ ወጡ ሳይወጣ ሉክ ሊንክድኢን ላይ አክቲቭ አይደለም። ሊንክድኢን ላይ አክቲቭ ማልሆነው ምናልባት ብዙዎቹ ማድረጋቸው ነገሮች ለሊንክድኢን ፖስት የሚሆኑ ናቸው። ብዙዎቹ ብዙ ሰርቲፊኬት ወስዳለሁ እማራለሁ። ምናልባት አንዳንድ ሰው ሊገረም ይችላል መማራቸው ትምህርቶችን ቢያይ ማለት ነው። በጣም ማይገናኝ ትምህርቱን ላልወስድ ይችላል። አንዳንዴ አንተ ሜጀር ሰርቲፊኬት ላይ ለመድረስ 20-30 ሰርቲፊኬት መውሰድ ሊኖርብ ይችላል። ፋውንዴሽናል የሆነችውን ሰርቲፊኬት ወስዶ ሊንክድኢን ላይ ሲጮህ ታያለህ። በጣም ትንሽዬ ነገር ሰርቶ ሌላ ታሪክ ሲሆን ታያለህ። የኢንተርናሽናል ኮንፈረንሶችን ከፍለው ተሳትፈው ከአፍሪካ ተመርጠው እንደሄዱ ቢግ ማለት እንትን ይሆንብሃል። ኤርሊ ሴሌብሬሽኑን እዛ ጋር ታያለህ። እኔ ማቀው ስለሆነ 30 ሰርቲፊኬት ከወሰድክ በኋላ ወደ ዋናው ሰርቲፊኬሽን መገባበታለህ። ፕሪሊሚናሪ የመጀመሪያዋን ወስዶ ሴሌብሬት እንትኑን ስታየው ይገርምሃል። እዛ ጋር የምታየው ነገር ሰው ፎከሱ ምን ይሆናል መሰለ የሆነ ወረቀት አምጥቶ እዛ ላይ መለጠፍ ይሆናል። ወረቀቱ ይጠቅመኛል አይጠቅመኝም ከሚለው ይልቅ ማለት ነው። ቢዝነስም ላይ ሾው ኦፍ ይሆናል። ኤርሊ ሴሌብሬት ታደርጋል። መድረክ ይዘህ ለማውራት ነው ትልቁ እንትንህ የፊውቸር ምናምን ነኝ ለማለት ነውና መታቸው እንትና እነኛ ነገሮች they lead you to a failure። እኔ ሁላችንም ራሳችንን ቆመን መፈተሽ ያለብን including myself። ትንሽ ነገር ሰርቼ የሆነ በቃ ራሴን እንትን ለማድረግ ፖዚሽን ለማድረግ የሚሄደው ነገር ወደ ራይት ዳይሬክሽን አይደለም የሚወስደኝ፣ ወደ ሮንግ ዳይሬክሽን ነው የሚወስደኝ። ለምን ስቴክ ሆልደሮች ዎች አውት ያደርጋሉ ያንተን ባህሪ። ኦኬ ዎች አውት ያደርጋሉ። ይሄ የሚንቀዠቀሽ ሰው ነው፣ ተረጋግቶ የሚሰራ ሰው ነው። ይሄ አብሮ የሆነ ነገር ቢሰራ እንትን የሚል ነው፣ የሚወድቅ ነው፣ የሚያድግ ልጅ ነው። ብዙ አንተ ባለህበት ነገርኩ። ለምሳሌ ያ ልጅ ሰምባዲ 100 ሰርቲፊኬት የወሰደ ሰው ወይም ዛይስ ሌቭል የደረሰ ሰው እቺኛዋን ግላመረስ አድርጎ በጣም ሲያጮሃት ሲያይ ምንድነው የሚሆነው? ይሄ በትንሹ ትንሽ ሰርቶ የሚያወራ ነው፣ ጨዋሂ ነው፣ አልፈልገውም ነው የሚለው። ሰው የሚቀጠር የሚያስቀጥረው ምናምን ይመስለዋል። እንዲህ አይነት ነገር ሲንጣ እንትን ሲል ፕሮባብሊ ታውዘንድ ሶፋ ሰልጥኖ ዝም ያላለ የሚገራረም ስልጠና እየሰጠ አንዴ በአጋጣሚ አሰልጥኖ ሀገር ምድሩን ይቀወጥልኝ። እኔም ራስን ፕሮሞት አናድርግ አይደለም፣ ግን በልኩ ነው። ይሄ ሴሌብሬት ለማድረግ ምናምን የምንሄደው ሩጫ
ኤርሊ ነገሮችን ያጨናግፋል ፎከስ ታጣለህ ከአንድ ኢንተርቪው ወደ ሌላ ኢንተርቪው ነው መዘለው ከአንድ ፈንድ ወደ ሌላ ከአንድ ኮምፒቲሽን ወደ ሌላ ኮምፒቲሽን ከሰራው ስራ ይልቅ ሱፐርፊሻሉ ነገር ይበረታና ጊዜህን አቴንሽንን ሪሶርስን ኢነርጂን ወስዶ ያጠፋል ምናቃቸው ትልልቅ ሰዎች አንድ ቀን አይታቸው አታውቅም እኔ እኮ አንዳንዴ አፍራለሁ ስለ ቢዝነስ ሚዲያ ላይ ሳወራ ምናምን ስል ያው ግድ ይሆንብና አካዳሚክስ ባክግራውንድ ምናምን ያንቀሸቅሻል እንጂ የሚገራርሙ ታሪክ ሰርተው ምንም ዝም ብሎ መሄዱ አሉ እሱም ትክክል ነው አለም ሼር ማድረግ ኤክስፒሪየንስ ኢምፖርታንት ነው ግን በዛ መነጽሩ ስታየው ኢስ ሮንግ ይሄ ምንሰራው ነገር ላይ ፎከስ እናደርግ ኦኬ ምንሰራው ነገር ላይ ፎከስ እናደርግ እዛኛው ላይ በጣም አቴንሽን በወሰድክ ቁጥር የሚተርፍህ ወይ you have to be ቲክቶከር መሆን አለብህ ሶሻል ሚዲያ ኢንፍሉዌንሰር ኮንክ ኢትስ አ ቢዝነስ ላይ ስራን አይደል ኢንፍሉዌንሰር ስትሆን that's the kind of interaction you reality ግን የሆነ ቢዝነስ ግሮ አደርጋለሁ አሳድግ የሆነ ደረጃ አደርሳለሁ ካልክ you have to be a man of ፓርትነሮችን የምትፈልግ ከሆነ ምናምን ከሆነ ፎከስ አድርገህ ስራ የምትሰራ ሰው መሆን መቻል አለብህ እኔ አይ ቲንክ እነኚህን ካነሳን ሲናፍ ነው በጣም ጥሩ ስለዚህ እነዚህን ፖይንቶች ኖት አድርገዋል ብዬ አስባለሁ ቴክኖሎጂ ላይ እንምጣ በጣም ወሳኝ ቅድም ቢዝነስ ነው ራን ያደረገው እንዳልነው ሁሉ ከብዙ አመታት ወዲህ ደግሞ ቴክኖሎጂ ጠዋትና ከሰዓት ሌላ ይሆናል ያለበት ነውና በተለይ የኢንተርፕረነርሺፕ ፊውቸሩ የስራ ፈጠራ የወደፊት እንትናችንን መንገዳችንን እንዴት ነው እየቀረጸ ያለው ቴክኖሎጂ እሱን ትንሽ እናወራበት ቴክኖሎጂ በጣም የሚገርም እንትን ነው ማለት ኢሬሌቫንት ነው ያደርግህ ከዚህ በፊት በነበረን ሴሽን ላይ ስለ መርካቶ ምናምን ሳወራ እስካሁን ምናምን ብዬ ከዚህ በኋላ ግን ሰጋለ ያልኩ አንዱ ከቴክኖሎጂ እና ዳይናሚክሱ ቢዝነሱ የሚቀየርበትን ዳይናሚክስ ፍጥነት ስታይ የቴክኖሎጂው ድራይቭ ማለው ኮዛ ውስጥ ገብቶ ለምሳሌ ብድር የምናቀው ባንክ ሄዶ ሰው ምናምን አርጋው ማይክሮ ሌንዲንግ መጥቷል ማይክሮ ሌንዲንግ ስልክ ላይ አፕሊኬሽን አውርደ ደንበኛ መሆንች ደንበኞቹን ማይክሮ ሌንዲንግ መምጣቱ እንዴት ነው አፌክት የሚያደርገው የሚለው አንተ ቢዝነስ ላይ ያለውን ተጽዕኖ ተረድተ በዛ አኮርዲንግሊ ራስን አሬንጅ ካላደረግ ሰሟን ይሄ የገባው ሰው ቴክ ኦቨር ያደርጋል ኦኬ ዝም እንደው ከትንሹኛ ጋር ከምናየው ማለት ነው ኤአይ አርቲፊሻል ኢንተለጀንስ is becoming ገና ልንረዳው እንኳን በማንችለው ፔስ ነው አይደል ፍጥነቱ እየሄደ ያለው ኮንሰልተንት ስትሆን ለምሳሌ በፊት 20 ሰው የምትፈልግ ከሆነ 2-3 ጎበዝ ኤአይን የሚረዱ ሰዎች ሊበቁ ይችላሉ አናሊሲስ ምናምን ራይት አፕ ምናምን እንደውም አንዳንዴ እኛ ራሱ በቃ ተበላን ምናምን እላለሁ ምክንያቱም ከጨዋታዎች ለምን መሰለህ አንዳንዴ ያው እኔ እንኳን ኢንፋክት ዳውን ዘ ላይን ኖር ወደ ኮንቬንሽናል ቢዝነሱ ሄጃለሁ ብዬ ማለት እችላለሁ ግን አሁን ኮንሰልቲንግ ላይ ጠለቅ ብዬ ሰራበት የነበረውን ጊዜ ሳስብ ጥሩ ኮንሰልታንት ከሚያስብሉ ነገሮች ነገሩ መረዳት ማንበብ ማወቅ በተጨማሪ የመጻፍ አቅም መጻፍ ለሁሉም ኩል አይደለም አንዳንዴ መጻፍ ይደብረው ሰው አለ አናላይዝ የማድረግ እንዴ አሁን የኤአይን የአናሊቲክስ ፓወር ያስደምማል ቁጭ ብለ ራስ ማለት ነው የሆነ ፓርት ኢሬሌቫንስ ሲሆን ታየዋለህ በቃ አሁን የመጻፍ እኔ ለምሳሌ እንደሙ ከሚል ኮምፖዝ የማድረግ ሪፖርት የመጻፍ ብቃቴ የሆነ ነገር ያመጣልኝ የነበረው it doesn't exist anymore ብዬ ነው አስበው ምክንያቱም ከስንት እጥፍ ያን ፕሮምፕት መስጠት የሰጡ ሰዎች ለመጻፍ እንደሚችሉ ስለማቅ ማለት ነው አናሊሲስ የመስራት የሆነ ዳታ ፊድ አድርገው የሆነ አይነት ፎርካስት ስራልኝ ስትለው ከነ ኢንተርፕሬቴሽኑ ያመጣል ነገር ነገሳንግሱ ነው በቃ ያመጣልሃል በሰጠው ፕሮምፕት ልክ እና ያ ኢምፓክቱ ቀላል አይደለም እንደ ኢንዲቪጁዋሊ ማለት እንደ ቢዝነስም በዛው ልክ ከስተመር ሰፖርት ሰርቪስ ከኤአይ ጋር ኢንተግሬት ስታደርገው መሄድበት እንደረጃ ከሰው እጅ ይወጣል ነው ዴፊኒትሊ አንድ እንትን አለንና አንድ ልጅ የዲጂታል ላይ ቀጠር ነው ዲጂታል ላይ ቀጠር ነውና ማስታወቂያ ሰርቶ ይለቃል ወላሂ ነው ምልህ ሙሳ እስከ ቆይ ድረስ ኤአይ ጀነሬትድ ቪዲዮ እንደሆነ አላወኩት ይሄ ልጅ ምለ አምሮ ላይ መጣው በጀት ፕሮፐርሊ በዚህ ልክ አልሰጠነውምና መቼ ነው ያስቀረጸው ነው ወላሂ ነው ምልህ this very young guy ስልኩ ላይ ነው ሁላ የሚሰራው አሁን አፓራተስ ገዙለት ላፕቶፕ ምንድነው የሚፈልገው አይኔ ስልኬ ነው የሚመቸኝ እና ጋጀቴ ነው የሚመቸኝ ይላል
እና ዘ ሆል ማርኬቲንጉን ተሸክሞ የራሱን ቪዲዮ ጀነሬት አድርጎ ምናምን ሲያደርግ ታየዋለህ። እሱን ካላወቅ አደገኛ ነው። ዲጂታል ማርኬቲንጉ መሄድበትን ፍጥነት ይኸው፣ የፊንቴኩ መሄድበትን ፍጥነት ይኸው። አንተ ዶሚኔት አድርጌዋለሁ ያልከውን ማርኬት ዲስትሮይ ነው ያደርገው። ሰሟን መጥቶ በዲጂታል ማርኬቲንግ ሁሉም ሰው እጅ ላይ ይደርሳል። ለሚቴል ይኸው መርካቶ ነው አንተ ዘ ቢገስት ሆልሴለር ነህ እንበል። ሶ የምታውቀው አፕሮች ትራዲሽናሊ ወይ በካሽ ወይ በክሬዲት ሰጥና ምናምን ነው። አይ ካን ኢንተግሬት ዊዝ ማይክሮ ሌንዲንግ እና አዲስ ሰፕላየር ሆኜ ብገባ እቀጠቅጥሃለሁ። አንታፕድ የሆነ ፖቴንሻሉ ሰፊ የሆነ ገንዘብና ማስ ተደራሽ ሚሊየንስ ባንድ የተደራሽ አድርጌ ነው የምገባው። ስለዚህ እኔ በተረዳሁት ልክ ቴክኖሎጂ አርቲፊሻል ኢንተለጀንስ ሮቦቲክስ አሁን ሮቦቲክስ እያደረገ ያለው ኮሆቦትስ እየሄደበት ያለውን ፍጥነት ስታይ እስጎነ ቼንጅ ማይኒንግ ዝም ብያ ያለው ማይኒንግ እንደ ስራ ከሚያስቸግረው ነገር አንዱ በተለይ እነኚህ ፕሪሺየስ ሜታሎች ሲሆን ቴፍት ምናምን ያስቸግራል፣ ትረስት ኢሹ ይገጥማል። ዋት ኢፍ ፉሊ ሮቦቲክስ ባረገው ኢንዲፔንደንት ሚሽን ኦፕሬት የሚያደርጉ አሉ፣ ሰልፍ ድራይቪንግ ሚሽነሪዎች አሉ። ሮቦቲክስ ባደረገ ፕሮዳክቲቪቲ ይጨምራል። ኤቭሪቲንግ ነው የሚገለባበጠው። ሮቦቲክስ ባይዚ መንግስት እንደ መንግስት ካልዘጋው በቀር ዊል ሲ ኢት ኢን ኤ ፊው ይርስ። ስለዚህ ዘ ካይንድ ኦፍ ኢንቨስትመንትህንም አፌክት ያደርገዋል። ሮቦቲክስ ይመጣል ብለህ ስታስብ ለምሳሌ ሌትስ ሴይ ሴመንት ፋክተሪ ነው አሁን ፕሮጀክት እያጠናን ያለ ነው፣ ወይም ሴመንት የመክፈት አቅም አለ። እኔ ዛሬ ሴመንትን የመክፈት ፕሮጀክት ቢኖረኝ አይ ሃቭ ቱ ኮንሲደር ሮቦቲክስ፣ አይ ሃቭ ቱ ኮንሲደር ኤአይ። ሮቦቲክስ ኢቭን በጣም ዲፕ ሄደህ አይደለም ሮቦቲክ አርም ይሄ ፊዚካል ሮቦቲክ ፊዚካል የምንለው 400 ኩንታን ብድግ አድርጎ ሚጭ ነው። እነሱ የሚፈጥሩትን ስራ ላይ የሚፈጥሩትን ተጽዕኖ ስታዩ በጣም ከባድ ኢዚ አይደለም። ስለዚህ ምንድነው መሰለ የፈንዳሜንታሊ ነው እየቀየረው ያለው ፈንዳሜንት። ለምሳሌ የካፒታል ማርኬት ላይ እንምጣ። ካፒታል ማርኬት ላይ አቦ እኛ እኮ ብዙ ነገር እየተነጠቅን ነው በነገር ላይ። ይሄ አሁን ቅድም ያወራ ነው ብዙ ተማርክ ብዙ ምናምን የምትለው ዩዝለስ ሊሆን ይችላል። ግን ኤአዩ ላይ አንድ የሚያሳምነኝ ፖይንት አለ። እኔ የምማምንበት ይመጣል ከኤአዩ ጋር መሄድ ለማይፈልጉ ሰዎች ብቻ ነው ከኋላ መቅረት የሚችሉት። ሀሳብ ከሌለህ ነው ወደ ኋላ መቅረት የምትችለው። ኤግዛክትሊ ኤቭሪዋን ሀሳብ ያለው ሰው ከኤአይ ጋር ግን ሰም ደግሞ ኢንጆይ ብታረገው ነገር አለ። ለምሳሌ እኔ አንድ ኢንጆይ ማድረገው ልንገር፣ ቁጥር ኢንጆይ በደንብ ደስ ይለኛል። ቁጥር ፋይናንሻል አናሊሲስ እወዳለሁ እና ይሄ ባላንስ ሺት ኢንካም ሬሽዮ አናሊሲሶች ምናምን በጣም በቃ ኢንጆይ ማደርገው ፓርት ነው እንትን ላይና ምን ኢንጆይ ለማድረግ ምናምን እኮ አንድ ሰዓት ምናምን ሊወስድብህ ይችላል። ዳታ አይተ ኤክሴል እና ባይዚ አርቲፊሻል ኢንተለጀንሱ ሚኒት አይወስድበት። ኦኬ ይሄ ስኪል ሲኖር በፊት ቢሆን ካፒታል ማርኬት ላይ አንቱ የተባልክ ባለሙያ ነው የምትሆነው። ብሮከር ሁን፣ ዲለር ሁን፣ ኢንቨስትመንት ባንከር ሁን ማለት በቃ ባጠናኸው በገፋኸው ልክ ባነበብከው መጽሐፍ ልክ ኤክሰርሳይዝ ባረከው ልክ ዩዳቭ ነው። ናው እንዴት ነው ፕሮምፕት መስጠት የምትችለው ነው ትልቁ እንትን የፕሮምፕት ኢንጂነሪንግ እንዴት ነው የሚመጡ ነገሮችን ትንሽ ሂመን ሳይድ ያለውን ፓርት ትሪገር ላደርግ የምችለው ነው። ያንን ውጤት እንዲያመጣልህ እንዴት እጽፋለሁ። ሮቦ አድቫይዘርስ አሉ። በጣም አስቂኙ ነገር ጎግል ሰሞኑን ፕሮምፕት ኢንጂነሪንግ ብሎ ወደ 68 ፔጅ አካባቢ አንድ ዶክመንት አወጣ። ሶ ፕሮምፕት ኢንጂነሪንግ ላይ ጥሩ የሚጠቅም ዶክመንት ነው እና እሱን ጥሩ አድርገህ ካነበብክ ፕሮምፕት ላይ ጎበዝ ትሆናለህ። ኤአዩ ምን አበላሸው 68 ፔጁ ራሱ አይነበብም። አሁን 68 ፔጁን ለኤአዩ ቻት ጂፒቲ ተሰጠውና ሰመራይዝ አድርጎ ፖይንቶችን ይሰጣል። በሁለት ፔጅ አጠሪራ ያወጣል። ኢን አርት ውስጥም ሂድ ሚውዚክ በለው ግጥም በለው ምናምን በለውና ፈንዳሜንታሊ ነው እየቀየረ ያለው። we have to understand that አርት ውስጥ ያሉ ሰዎች እንደ በፊቱ አይነኬነኝ ብሎ የሚያስብ ከሆነ ኢሬሌቫንትና እየሞተ ነው ያለው። ሆሊውድ አክተርስ በእድሜ ዘመናቸው አድርገውት የማያውቁትን ራሊ አድርገዋል። ይሄ ተቃውሞ ወጥተዋል። አስበው በጣም ፌመሶቹ ማለት ስክሪፕት መጽሐፍ ራሱ እንትን ነው አይደል? ትልቅ ባላቀውም እኔ ሴክተሩን አላቀውም፣ ግን ዝም ብዬ ስገምት መጽሐፍ ያለውን ክብደት ስለማቅ መጽሐፍ እንዴ እልል ያለ የሚያስለቅስ ታሪክ ይጽፍልሃል እኮ ማለት እንዴት መሰለ
ፈንዳሜንታሊ ሺፍቱ ቴክቶኒክ የሚባል አይነት ሺፍት ነው እየመጣ ያለው ቢዝነስ ምኑንም ኢንቫይሮንመንት ድብልቅልቁን እያወጣው ነውና you have to ከተዘጋጀህና አብረ ሙቭ ካደረክ ታደርጋለህ ካልሆነ ለምሳሌ ባንኪንግ እኔ በስፋት ማቀው ባንኪንግ ፕሬት የሚባል አንድ ጻፈ ሁሌ እኔ ባንከሮች ጋር ሳወራ አንብበሃል ወይ ይለዋለሁ 1.2 2.0 3.4 4.0 5.0 አሁን እየወጣ ነው ስለ ቴክ ምናምን ነው የሆነኛው በደንብ እዛ ላይ ፎከስ ያደርጋልና በቃ ታዝንለታል አንዳንዱ ቁልል ብሎ ባንከር ነኝ ምናምን ብሎ ምናምን ሲል እሱን ይሰራውን ስራ እነ ሚኒት የሚሰራ ቴክኖሎጂ እየመጣ እንደሆነ ስታቅ በጣም እንትን ያደርጋል ኢንሹራንስ ክሌም አሁን ስሙ ጠፋኝ ምንድነው ባክ የሆነ ኢንሹራንስ ካምፓኒ አለ አክሲደንት ሲደርስ ድሮኑ ተነስቶ ኢሚዲየትሊ የሚደርሰው ድሮኑ ነው because አክሲደንት ላይ ማን ነው ጥፋተኛ ክሌሙ የማን ነው የሚሆነው ኮንክሉድ አድርጎ ሊመለስ ይችላል ከዛ ክሌም ፕሪፓሬሽኑን AI ነው የሚሰራው probably they will sell policy በ3 ደቂቃ they will process claim 5 minutes በእኛ ሀገር እኮ አንደርራይቲንግ ትልቅ ስራ ነው ኢንሹራንስ ሴክተር ላይ ባንክ ላይ አናሊስት ስትሆን እንትን ምትል አሁን እኮ እነኚህ ማይክሮ ሌንዲንግ ምናምን የምንለው ክሬዲት ስኮሪንጉ የሚሰራው አንተ ፉል ይሰራል ስለዚህ ሁላችንም ሬሌቫንሳችን ጥያቄ ምልክት ውስጥ ገብቷል እንዲህ ትልቅ ወንበር ላይ ቁጭ ብለ አይነከኔ የምትለው ጊዜ ነጋዴም ሆነ ባለሙያም ሆነ ምንም ሆነ ተነክቷልና ቴክኖሎጂ ኢዝ ቴክቶኒክ በሆነ መንገድ የቢዝነስ ላንድስኬፕ እንዲህ እየቀየረው ነው ያለው ይሄ በጣም ትልቅ እንትን ነው ከአንድ ትልቅ ድርጅት ጋር አንድ ካምፔን እየሰራንለት ነበርና የምንፈልጋቸው የተወሰኑ ዳታዎች ነበሩ እነሱ እንዲሰጡን ከነሱ በኩል ማለት ነውና እነዛን ዳታዎች ለመስጠት አንድ 2 ቀን ምናምን ፈጀባቸው ከዛኛ ዝም ብለን እንሞክረው ብለን በጄሚናይ ቼክ አደረግን የድርጅቱን አቺቭመንቶች ከነሱ የምንፈልጋቸው ኒውሜሪካል ቁጥሮች ቁጭ ነው ያደረገው ከዛ በኋላ ካምፔኑን እነሱ ወረቀቱ ሳይሰጡን ሰርተን ሰጠናቸውና ከየት ነው ያገኛችሁት ምናምን አሁን እንግዲህ ይሄንን የሚያዘጋጀው ሰራተኛ ከጨዋታ ውጪ ነው ማለት ነው አያስፈልግም ከዚህ በኋላ የቅድም ያልካቸው አሉ ለምሳሌ ኮል ኦፕሬተሮች ለድርጅት የምትቀጥራቸው ሰዎች አሁን ላይ ዳይሬክትሊ ነው ከኤአይ ጋር ኤፒአይ የሚባል ሲስተም አላቸው ከዛ ጋር ያገናኙታል ኤአይ ነው እንትኖቹን የሚያስተናግድልህ ጥሪዎቹን አንድ ሰው ጥሪ ላይ መልስልህ ይችላል በስርዓት ላይ አወራህ ይችላል እንደ ሞዱል ሊሆን ይችላል በጣም ብዙ ኢንኤፊሺየንት የሆኑ ነገሮች አሉት ኤአዩ 24 ሰዓት ልታሰራው ይችላል ኤኒ ታይም መስራት ይችላል ኮንሲስተንት ነው እና ደግሞ ኮንስታንት የሆነ ኢንፎርሜሽን መስጠት ይችላል ለምሳሌ ካንተ ጋር እንደምናወራውና ከኔ ጋር እንደሚያወራው የሰው እንትን ይለያል ሙኬን ስለሚያከብረው ጥሩ ኢንፎርሜሽኖች ሊሰጡት ይችላል እኔን ስለሚያቀኝ የሆነ ሰው ደግሞ አይደል የሆኑ ነገሮች ሊነግረኝ ይችላል ኤአይ ጋር ኮንስታንት ስታንዳርድ ያደርጋል ሶ በተለይ ቢዝነስ ላይ ያሉ ሰዎች ቅድም አንስተዋል ጠቀስ አድርገዋል ባለፈው ሳምንት ማንስተናል ንግድ ላይ ያሉ ሰዎች አይደል ቤተሮች አውት እና ከዚህ ጋር ተያይዞ ምንድነው አድቫይዝ ማደርገው አሁን ላይ ትንሽ ጊዜ በጣም እየተራመደ ስለሆነ ይመስታም አድቫይዘር someone ደግሞ ያውን ጊዜ ሰው ምን እሷን ፖይንት በደንብ እናነሳታለን በደንብ በተለይ ረገጥ አድርገን ነው የምናነሳውና እዚህ ላይ ቴክኖሎጂን ይሄን ካነሳን ባንክን ትንሽ እናወራ ይሄንን ግን የምናወራው ከረፍት መልስ ነው የሚሆነው ባንክ ላይ ብዙዎች በእርግጠኝነት ጥያቄ ይኖራቸዋል ያንተም ፐርስፔክቲቭ ይለያል ብዬ አስባለሁ ባንክን እንደመሰረተ ሰው ሳይሆን ለሁላችንም እንደሚሆነው ፖይንት ኦፍ ቪው እናወራለን ብዬ አስባለሁ ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ውድ ተመልካቾቻችን በሁለተኛው ኤፒሶዳችን በሁለተኛው ምዕራፍ ተመልሰናል ቆይታችን እንደቀጠለ ነው ከረፍት በፊት ባንክ ብያለሁ መጀመሪያ ባንክን እኛ እንዴት ነው እያየነው ያለነው በአንድ ቪዲዮ ላይ ተመልክቻለሁ ምን ያህል ያንዳንድ ሰዎች የባንክ አጠቃቀም ምን ያህል አሜዝ እንደሚያደርግ ያንዳንዶቻችን ደግሞ ችላ ማለት ይበልጥ እንደሚያስገርምህ ማለት ነውና እዚህ ላይ ያለውን ጠቅለል አድርገን እናንሳው እንዴት ነው የምትመለከተው ምን ያህል ችላ ብለህ ነው አይ ቲንክ ባንክ ጋር ያለን ቁርኝት ያው
ፎር ኦቨርስ ብዙ ምክንያቶች ይኖሩታል አንዱ የአይኤፍቢ አለመኖሩ እንደው ሙስሊሙ እንደ ሴግመንት ከወሰድክ ከባንክ ረጅም ጊዜ የምንጠቀማት ሰርቪስ ሊሚትና ብዙ አሉ ኢንፋክት ባይዘው ሰዎች አይጠቀሙም ማለት አይደለም ግን እንደ ፖፑሌሽን ጀነራል ስታየው ከባንክ ጋር ያለን አታችመንት ዝቅ ያለ ነበር በፊት ሶ ከዛ አንፃር እንደውም አንዳንድ ማስደነግጣቸው ሰዎች አሉ ምን ሲባል አስደነግጣቸዋለሁ መሰለኝ እኮ አልበደርም ብሎ አለመበደሩን የትልቅነት ምልክት አድርጎ ሰው ሲያቀርብ አልወድም ስትራይክ ነው ማደርግ ቢዝነስ አታውቅማ ምናምን ነው ማለት ያው እንደዛ ያልኳቸው ሰዎች ያውቃሉና ምን ያህል ከባንክ ጋር ያለ ሪሌሽንሺፕ እና ስለ ካፒታል ስትራክቸር ያለን አረዳድ ሮንግ እንደሆነ ነው የሚያሳየው ካፒታል ስትራክቸር ማለት አንድ ቢዝነስ ውስጥ ኢንጀክት ያደረከው የምትጠቀመው ሀብት ካፒታል አወቃቀሩ ምን ይመስላል ካንተ ምን ያህሉ ናቹራሊ ስለ ካፒታል ስትራክቸር ስታወራ ምን ያህል ኢኩዊቲ ምን ያህል ሎን ነው የሚባለው አይዘው ምን ያህል አንተ ምን ያህል ብድርና ከሎን ውስጥ አንደኛው ሰፊው ባንክ ፋይናንስ ነውና እኛ የምንረዳበት መጀመሪያ የተጣመመ አረዳድ አለ ባንክ መበደር የድክመት የደካማነት መገለጫ ምናምን ተደርጎ ይወሰዳል which is absolutely wrong ከባንክ ጋር አለ መስራት ያው መበደር ስል ፋይናንስ በኢስላሚክ እንትኑ ፋይናንስ ከባንክ ጋር አለ መስራት በፋይናንሱ ዘርፍ ለኔ ቢዝነስን ጠንቅቆ አለ ማወቅ አድርጌም ወስዷል ማነሳው ነገር አለ ያ ማለት ግን ፋይናንስ መጠቀም ግዴታ ነው ይያልኩ አይደለም አይ በቃ እኔ አውቀዋለሁ ጥቅሙን ግን ኢትስ ኦኬ በራሴ ካፒታል መስራት ነው የምፈልገው ለሪስኩም እንዲ ምናምን ማለት ይችላል ግን ፋይናንስ መጠቀምን እንደ ድክመት የምታነሳ ከሆነ እኔ መልሼ የምለው ቢዝነስ አታውቅም በቃ እቺ አንዳንዴ አይጧ የጎሬው የሰማዩ ስፋት ምን ያህል ነው ስትባል በጎሬው ልክ አለች ይባል የለ ጎሬ ውስጥ ሆነ ነው አንተ የምታየው ግን ሰማዩ ዲፍረንት እዚህ ደግሞ በኢምፒሪካል ቁጥርም ልናነሳ እንችላለን በደንብ ረግጠው የሚሰሩ ሰዎች ምን ያህል የባንክ ብድር ወይም ፋይናንስ አላቸው እና የሚለውን ኮምቢኔሽን ልናየው እንችላለን ሶ ለኔ አረዳዳችን ትንሽ ክፍተት አለው አሁን በጣም ኢምፕሩቭ አድርጓል ግጥ ነው the last 10-11 አመት ስፔሲፊካሊ ደግሞ the last 5 years በደንብ እነኛ ኤፍቢ ኮንቬንሽናል ባንኮችን በዊንዶ ደረጃ ሰርቪስ መስጠት መጀመራቸው ትልቅ ለሀገር ያመጣው ሂደት አለ የዘምዘም ባንክ ትግል ነው ዘምዘም ባንክ የትግል እንትን ነውና እሱ ትግሉ ባይት ሰልፍ ያመጣው ነገር አለ ሌሎችም እንደ ሂጅራም ሌሎችም ባንኮች ሸበሌ ራሚስ ሃንድ ኢን ሃንድ ዊንዶ ሰርቪስ ከሚሰጡት ጋር መምጣታቸው የለወጠው ነገር አለ እንግዲህ ከዛ ጋር ተያይዞ ደግሞ ብንመጣም ደግሞ ያጠቃቀም ሁኔታ ላይ አድቫንስድ ደረጃ የሚጠቀሙ ሰዎች አሉ ከዚህ በፊት ሚዲያዎች ላይ ያነሳዋሉ ፋይናንስ ሰርቪሱን በመልቲ ዳይሬክሽን ማክሲመም ጨምቀው የሚጠቀሙ አሉ እኛ እንደ ጥርስ ሳሙና ፍጭጭ አርገው እስኪወጣ ድረስ ነው የሚጠቀሙ አሉ እኛ ጋር ስታ አንዳንዴ ለባንከርም ያስቸግራል ለባንከርም ያስቸግር ባህሪ ያለው በርካታ ሰው አለ ከምር በቃ ይሁን ሾርት ተርሚዝም እቺ ያጭራጭሯን ማየት ዛሬ ዶላር ማን ሰጠኝ ዛሬ ምናምን ሰጠኝ ኢምፖርታንት ነው እነኚህ ነገሮች ብድር ስትፈልግ ትመጣለህ ባንክ ጋር ባንክ ባይዘ የንግድ ተቋም ነው አይደል ሰዎች መሰረታዊ የሚስቱት በቃ ፈንዳሜንታሊ በተለይ የኛ ኮሚኒቲ የሚስተው ባንክ የሆነ ገንዘብ ከሆነ ነገር ውስጥ ያተመ ያወጣ የሚሰጥ it's a business company like you it's like yours it's just a business company ደግሞ የቀደመ ግንኙነት ከሌለ አንተ ቢዝነስ ሆነ የምታረጋውን ነገር ሁሉ ባንኩ ያረጋል ምናልባት ኦርጋናይዝድ ሆኖ ስትራክቸሩ ሰፊ ሊሆን ይችላል አንተ ጥብቅ ግንኙነት ያለህ ደንበኛ ይያለ ዛሬ ለመጣ ደንበኛ አንስተ መስጠት አትፈልግም አንለስ ከፍተኛ አድቫንቴጅ ካላገኘ በቀር ማለት ባንክ ደግሞ አዲስ ደንበኛ በመሆን የሚያገኘው ምንም አድቫንቴጅ የለም for that matter ምንም I can tell you ንግድ ላይ እንደው ፕራይስ ምናምን ትላለህ አይደለ ለምሳሌ አንተ ነጋዴ ስትሆን የቋሚ ደንበኛ 10 ብር ከሆነ ለአንድ አይተም የሚሰጥ አንዱ መጥቶ 12 ሲል ኦኬ 2 ብር ትርፍ አገኘ ባንክ ላይ እንደዛ ማድረግ አይችልም ሬጉላቶሪ ነው የሚያወጣው ወጥ ነው ለአዲሱ ደንበኛ የሚያስከፍለው ኢንተረስት ለነባሩ የሚያስከፍለው ኢንተረስት ሞሮለስ ተመሳሳይ ነው ታይም ዲፖዚት ከሆነ ያኛውም ኔጎሺየት ያደርጋል እንደው በኮንቬንሽናል ካየ ነው ምናምን ሶ ፈንዳሜንታሊ ባንኮችን የቢዝነስ ተቋም መሆናቸውን መርሳት በራሱ ትልቅ ዋጋ አለውና ኢን ጀነራል ዊክ በት ኢምፕሩቭ ያደርግ ያለ አቋም ነው ያለን ይላል በጣም ጥሩ በተለይ በየደረጃው ለምሳሌ ቅድም
ፋይናንሻል ሊትሬሲ የፋይናንስ እውቀትን መሰረት በማድረግ ያወራናቸው ነገሮች አሉ። ከዚህ ከባንክ ከብድር ከተለያዩ ነገሮች ጋር ማይክሮ ፋይናንሶችን ማንሳት ይቻላል። ከነዚህ ጋር ተያይዞ እነዚህን ማየት የምንችለው ምንድነው የእውቀት ክፍተቱ ይመስለኛል። አሁን ቅድም ያነሳቸው አሉ ለምሳሌ ዲጂታሊ ሎን የሚሰጡ ባንኮች እየመጡ ነው። እነዚህ ነገሮች ደግሞ በተለይ ይሄ ሾርት ተርም ቶሎ ስራ የምትሰራባቸው እና ደግሞ መካከለኛ የሚባሉ አይነት ብድሮችን ታገኝባቸዋል። ለስራ ለሚጀምሩ ለአዳዲስ ስራ ፈጣሪዎች ለወጣቶች እነዚህ አይነት ነገሮችን እንዴት ይጠቀሙባቸው? ያ ባይ ዘ ዌይ አሁን እኛ ጋር ዲጂታል ሌንዲንግ ጀምሯል። ሌላው ዓለም ላይ ኒዮ ባንክ የሚባሉ አሉ ኮምፕሊትሊ ዲጂታል የሆኑ ወይም ዲኦቢ ዲጂታል ኦንሊ ባንክስ ምንላቸው ፊዚካል እንትን ምንም አታይም ኦል ዲጂታል ናቸው። በዛ ደረጃ ይሄዳል። እኔ አዲስ ሰዎች ከባንክ ጋር የተያያዘ ዲኮዲንግ ይሄ ኮዱን የባንክን መስበር ይፈልጋል። ባንክ ምንድነው የሚፈልገው? ቅድም ብያለሁ የቢዝነስ ተቋም ነው። ኢንፋክት ለአዲሶቹ ብቻ ሳይሆን ለነባሮቹ ለሁሉ ምንድነው የሚፈልገው? የትኛው ባንክ ምንድነው የሚፈልገው? እኔ ካለኛ አቅም አይኑስም ገባው የት ብሄድ ነው። አንዳንዴ ባይዘ አንዳንዱ ጋር ተራነ አንዳንዱ ጋር ንጉስ ነው። ሌትስ ሴይ ቢሊየን ዲፖዚት ያላቸው ብዙ ሰው ያለው ባንክ አንተ 100,000 ምናምን ዲፖዚተር ሆነ አቴንሽን ውስጥ ገባለው ብለህ ብታስብ ሊሆን ይችላል። ግን ፕሮፐር በሆነ ደረጃ በሚፈልገው ላይ አንዳንዱ ደግሞ 100,000 ምናምን ወይም እንደዛ ዲፖዚት አድርገህ ትልቅ ቦታ ሊሰጥ ማይክሮ ፋይናንስ ሲሆን ደግሞ ከዛ በላይ ሊሆን ይችላል። ብድርና ቁጠባ ሲሆን ያሉት ፕሮዳክቶች ፊቸራቸው ምንድነው? ተቋሞቹ ምንድነው የሚፈልጉት? ከየትኛው ተቋም ጋር በሰራ ነው እኔ አቴንሽን ማገኘው? በምን መንገድ ነው መስራት ያለብኝ? እዛ ይበታ እኔ አሁን ማልመክረውን ነገር ልንገር። አንድ ሰው ከ10 ባንክ ጋር መስራት ይቻላል። ትሰራለህ የሚያስገድዱ ነገሮች አሉ። ግን 10 ነምበር 1 ባንክ ሊኖርህ አይችልም። ይሄ ከሁሉም የሆነ ከአንዱ ማይሆንም አይነት ነገር አለ። ባንከር እንኳን ብትሆን አንተ ባይዘው ባንከር ስትሆን ከስተመሮቹ ሲመጡ ትለያቸዋል። መረጃ ፍሎ በጣም ያደርጋል። እገሌ የሚባል ባንክ ጋር ያለ ሰራተኛ እገሌ ጋር ሰርቷል። ዝም ብለህ ረንደምሊ አንድን ሰው ፒክ ብታረግ 3-4 ባንክ ሚኒመም ሰርቶ ነው የሚመጣው እያደገ ማለት ነው። ከዛም በላይ የሚሰሩ አሉ። ፕላስ ባንከር ይተዋወቃል፣ ይገናኛል፣ መረጃው አለው እና እዚህም እዛም ሰው የአንዱን ቤስት አትሆንም። አየህ የአንዱን ቤስት አትሆንም። ሁሉም ጋር የሆነች ጥቅም ፍለጋ እዚህም ጥቅም ፍለጋ ትሄዳለህ። እዛም ሰው እንዴት ነው እንደዚህ ግን የሚያደርጉ ይሄ በቃ ዚህ ትራንዛክሽናል ከስተመር ትባላለህ። የሆነ ነገር ሲሰጠው አብሮህ የሚቆይ የሆነ ነገር ስታስቀርበት አብሮህ ማለት ነው። እንደ ባንክ እንደ ቢዝነስ ተቋም ከባንክ ጋር ያለ እይታ you have to choose። ለኔ አይዲያል ጥሩ ባንኮቼ 1 2 3 እነኚህ ናቸው። ሎያል መሆን አለበት። ሌሎቹን እጠቀማለሁ ግን አብዛኛውን ትራንዛክሽንን ከነኚህ ጋር ባደርግ ሞር ተጠቃሚ ሆናለሁ ትላለህ። ለምን አንተም ትራንዛክሽንን ወደ እነሱ ስትወስድ ካሽ ፍሎ ጥሩ ሲሆን እነሱ ጋር እነሱን በራቸውን እየከፈቱልህ ይመጣሉ። በዶላሩ ትጠቀማለህ፣ በብድሩ ትጠቀማለህ፣ በፔመንት ፋሲሊቴሽን ትጠቀማለህ፣ በብዙ ነገር መጠቀም ትችላለህ። ሶ ጀማሪዎችም ሆኑ ኤግዚስቲንጎቹ ፕሮፋይላችንን ቢልድ የምናደርግና ትረስት ወርዚ ሪሌሽንሺፕ ሊኖረን የሚገባ 2-3 ባንኮች ሊኖሩ ይገባል እንጂ 15ቱም 20ም ጋር ትንንሽ ጥቅሞችን ቼዝ እያደረግን የምንሄድ ከሆነ ዝም ብሎ ባንከር እኮ ደነዝ እኮ አይደለም። ባይዘው ይገባዋል እኮ 3 ሰው ሲመጣ ከየትኛው ጋር በየትኛው መንገድ እንደሚያወራ ያውቃል። ሊስቅልህ ምናምን ይችላል፣ ግን በሩን ሆዱን ይዘጋባል። $10 ብትኖረው ላንተ አይሰጥም። ስለዚህ ከባንክ ጋር ያለን አንደኛው ሪሌሽንሺፓችን ባንኮቹን አይተን ለኔ የሚሆኑት የትኞቹ ባንኮች ናቸው ብለን እንትን ማድረግ። ሁለተኛው ቱ ዌይ መሆኑን ማወቅ ቅድም እንዳልኩት እኛ ሰጥቶ መቀበል ነው። ባንክ ላይ ዝም ብለህ ብድር ወስደህ የምትጠፋ አይነት ሰው ሆንክ ስናገነው ወርክ እኔ ባንኩ የሚያበድረው ምንድነው እንትን እኮ ነው። ባንክ ማለት ባይዘው ይሄ እንዴት አድርገው ሰደው ሞቢላይዜሽን ዲሞቢላይዜሽን ይባላል። የሚዲዬሽን አይነት ሮል ነው እኮ ያለው። ከፐብሊክ ይሰበስባል፣ ለፐብሊኩ መልሶ ያበድራል። ይሄ የሚሰበስበውን ሳሰጠው እንዲህ ሊሰጥ አይችልም፣ ያውቀዋል እሱ። ስለዚህ ዲፖዚት ካልሰጠኸው ብድር ከሱ እየተበደርክ ብር ሌላ ቦታ የሚሰራ ከሆነ አንዴ ልታረቅ ትችላለህ፣ ሁለቴ ልታረቅ፣ ሶስተኛ ግን እንደውም ጠላቱ ነው የምትሆነው። እየሳቀ ነው በላይ የሚጫወትብህ። እሱ ቱ ዌይ ሪሌሽንሺፕ መሆኑ ማወቅ። ሌላኛው እንግዲህ አሁን ትልቅ ቦታ የሚሰጠው ዶላርና ፋይናንስ ነው አይደል? ሁሉም ሰው እንትን የሚለው እነኚህን ባክግራውንድ ስራ ካልን ደግሞ የብድር በራሱ ደግሞ የሚፈልገዋል። ኦኬ ዲፖዚት አለህ ምን አለህ አንድ ብድር ለመበደር ሰክሰስፉል የሚያደርጉ ነገሮች ምንድን ናቸው?
መዘጋጀት ያለብን ነገር ምንድነው? የብድሮቹ ኔቸሮቹ የትኞቹ ናቸው ካንተ ቢዝነስ ጋር የሚሄዱት? ለምሳሌ አንዳንድ ሰው 100 ሚሊዮን ሲፈልግ ወደ ባንክ መሄድ አለ ነው። 100 ሚሊዮን ሲፈልግ አይደለም ወደ ባንክ መሄድ ያለብህ። 100 ሚሊዮን የምትፈልገው የዛሬ 5 ዓመት ከሆነ ከባንክ ጋር በብድር መለማመድ ያለብህ ከዛሬ ጀምሮ በትንሹ ወርኪንግ ሪሌሽንሺፕ ቢልድ ታደርጋለህ። ምክንያቱም ምን ስኮር አለ? ክሬዲት ስኮሪንግን እየጨመርክ ነው፣ ከፍ እያደረግክ ነው። ወስዶ መመለስ አንዳንዶች ለመመለስም ይወስዳሉ። ዲሲፕሊን አለው። ባይዘ ዲሲፕሊኑ ይለያል። በነገር ላይ ይኸውልህ ሬጉላርሊ ሪፔይመንት ኳርተርሊ ከሆነ ኳርተርሊ ካሽ ፍሎውን አሬንጅ አድርገህ በዛ በተቀመጠው ፔመንት ፕላን አላይን አድርገህ መሄድ ከፍተኛ ዲሲፕሊን ይፈልጋል። ሌትስ ሴ ፔመንት ያንተ ዲው የሚያደርገው በ25 ከሆነ በ23 ጥሩ ቢዝነስ መጥቶልህ አይቆይ የባንኬ ማኔጅ አድርጌ ምናምን ማለትን ይፈልጋል። ያለበለዚያ ሲበላሽ ብድር ቀላል አይደለም። ስፔሻል ሜንሽን ስትገባ ቀላል አይደለም። ኤንፒኤል ሲሄድ ቀላል አይደለም። ሙሉ ነገር ነው እየተበላሸ የሚሄደውና ሶ ከባንክ ጋር ያለንን ለብድር የሚያስፈልጉንን ካራክተርስ ማወቅ፣ ኮላተራላችንን ፕሮፐር ኮላተራል እያደረግን መሄድ፣ ኮንዳክታችንን፣ ማኔጅመንታችንን ምናምንና እነኚህን ፕሪፓሬሽኖች ከወዲሁ ይፈልጋል። ትራንዛክሽናችንን ሰብሰብ ስናደርገው እዚህ 10 የሆነ ቦታ 1000 ይሆናል። እንዲህ አይነት ነገሮች አይ ቲንክ they are very important to us። በመጪው ጊዜ ደግሞ አንድ ሰው በተለይ መንግስት እየሰራበት ያለው የአይደንቲቲ ኢሹ አለ። ይሄ አንድ ሰው በቃ ፋይዳ የሚታወቅ ሁሉም ዜጋ እንዲሆን ሶሻል ሴኩሪቲ ነበር ሁሉም ነገር እዛ ውስጥ ነው። ኢቭን የፋይናንሻል ፉትፕሪንትም አይደል እዛ ውስጥ ይመጣልና ምን ያህል ነው መጠንቀቅ ያለብን በተለይ ለሂስትሪያችን ማለት በጣም ባይ ዘ ዌይ ፋይዳ and also የዲጂታል ሙቭመንቱ ግሎባሊ እኛ ያው ገና ክሎዝድ ሆነን አሁን አይደል ኦፕን አፕ ያደረግነው ሶ ኢትስ ላይክ ሶሻል ሴኩሪቲ ነበር። ኤቭሪቲንጋችን ዛሬ ምንም እንትን ልትለው አትችልም። አንድን ሰው ፋይዳ ነምበርን አስገብቶ ልክ ያ ደረጃ ላይ ስንደርስ ምን እንዳለ ትራክ በደንብ ሊያደርግ ይችላል። ስለዚህ ፕሮፋይላችንን የሚያበላሽ ነገር ማድረግ አይኖርብንም ማለት ነው። ሶ አይደንቲፊኬሽን በደንብ ኢንፋክት ፕሮፋይልን ማያበላሽ ነገር የምታደርገው ስለታወቅ ስላልታወቅ አይደለም። እንደ ሙስሊምም ስናወራ አይደለ ግን ደግሞ አትሊስት የሆኑ ነገሮች የሚገድቡን ነገር አለ። በእኛም በእምነታችንም የሆነ ነገር መራቅ ነው አይደለ የሚጠላው because ከቀረብከው ወደዛ ነገሩ ስለሚወስድህ ነው። ኢዝ ላይክ የሆነ ነገር ውስጥ ከገባህ በኋላ ችግር የለውም እኔ እኮ ራሴ የምቆጣጠር ነኝ ምናምን አትልም። በተመሳሳይ እዚህም ጋር ፋይዳን በዛ መንገድ ቢወሰድ ጥሩ ነው። የሆነ ነገር ከተጨመላለኩ በኋላ ማኔጅት ምናምን አይደለም ኮዲሁ ክሊን ፕሌት ሊኖረን ይገባል። ያ የኛ አይደንቲፊኬሽን ነምበር በታክስ ፔመንት በሪፔመንት በምናምን ሙሉ እንትን ሊያደርግ ይችላል። and ደግሞ ሌንዲንግ አሁን የማይክሮ ሌንዲንግ ያልነው የክሬዲት ስኮሪንግ ሜካኒዝም ደግሞ ዲጂታሊ የሆነ ሲመጣ እነኛ ነገሮች ናቸው የኛን ስኮር የሚሰጡት። ከሃይሊ ኮላተራል ቤዝድ አይደል አሁን የኛ ፋይናንስ ሲስተም ወደ አይዲያ ፋይናንሲንግ ወደ ፐርፎርማንስ ፋይናንሲንግ እየተቀየረ ሲመጣ ያ ነገር ክሪቲካል ነው የሚሆነው እና ኮኔክትድ አይሆንም። አካውንት እዚህ ምናምን እንዲባረክ አሁን በአንድ ነምበር ሙሉ አካውንቱ ኢንተግሬትድ ሆኖ KYC ላይ የትኛው ባንክ ላይ እንዳንቀሳቀስ እንዴት እንዳደረግ እስከሆነ ቢኖን ቬሪ ሱን KYC በደንብ ኦልሬዲ ባንኮች KYCን ሙሉ ለሙሉ ኦልሞስት ሰርተው ጨርሰዋል ግዴታ ስለሆነ KYC በዚህ በኩል አልቋል። KYCን ከፋይዳ ጋር ኮኔክት እየተደረገ ነው። ሶ ከሌሎቹ ጋር ኢንተግሬሽን እየተሰራ በመጣ ቁጥር we become number ማለት ነው። ኖ ሞር ሙከሚል ሳልሆን እኔ I am a number ሆናለሁ ማለት ነው ኤቭሪቲንግ። ሶ እዛ ላይ I think people should be careful። በጣም አሪፍ ትንሽ ረፍት ወስደን ተመልሰን እንመጣና እንዘጋለን ፕሮግራማችንን ባጭሩ። በተለይ ስለ ፋይዳ ስታነሳ በጣም ኢንትረስቲንግ ነው ነገራችን ላይ በጣም ብዙ ሚነካቸው ፖይንቶች ስላሉ ምን ፈልገው በተለይ ዲጂታል ወርልዱ በጣም ኢንተረስት ስለሚያደርገኝ በጣም ብዙ እንትኖች አሉት። እንዳልከው ግን በተለይ ለወደፊቱ መጠንቀቅ ያለብንን ጉዳዮች ጥሩ አድርገህ ጠቁመህናል። በጣም ነው የምናመሰግነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ውድ ተመልካቾቻችን የሁለተኛው ሳምንት የቲጃራ ፖድካስት እንግዳችን ሙከሚል በድሩ ነው። ከሱ ጋር የመጨረሻውን እና ሶስተኛውን ምዕራፍ ያካሄድን ነው የምንገኘው። አሁን ወደ መጨረሻው እየተጠጋን ስለሆነ
ባንተ ኤክስፒሪየንስ እና ባንተ ባለፍክባቸው መንገዶች የመጡ ሰዎች ብዙም አይዳፈሩትን መንገድ ተዳፍራል ቲክቶክ የሚባለውን መንደር ማለት ነው ብዙ ጊዜ ደግሞ የምንራራቀው እንደ ማህበረሰብ አካዳሚክ የሆኑ ሰዎችና አካዳሚክ ስራ ያሳለፉ ሰዎችና ኖርማል ይሄ ስራ ላይ ያለው ማህበረሰብ የሚግባቡበት ቋንቋ ሩቅ የሆነ ይቸገራሉ አብዛኞቹ አንተ ጋር በተመለከትኩት ደግሞ እነዚህን የአካዳሚክ ቲዮሪዎች ከይሄ ከነባራዊ ሁኔታ ጋር በማያያዝ ለሁሉም በሚጠቅም መልኩ ማስተማር እንደምትችል አይተናል ብዙዎችም መስክረውበታልና ለዚህም እናመሰግናለን ለምትሰጠን ነገር በተለይ በሶሻል ሚዲያዎቹ ላይ እንዴት መጣ እንዴት ወሰንክ በተወሰነ መልኩ ባቀው አክቹአሊ እኔ አስቤው አይደለም አሁንም በደንብ ብዙ ያልገባኝ ነገር አለ እኔ ሶሻል ሚዲያው ያው እናንተም ከምርም ነው አሁን አንዳንዴ እንትን ይመስላል የሆነ አንዳንድ በጣም ሲሊ ጥያቄ አንድ ሲደመር አንድ ብትባል ያላገጠ ነው ምናምን ትላለህ አንዳንድ ነገሮችን ስጠይቅ እንደዛም ይመስላል ግን ብዙ ዝግጁ ሆኜ ምናምን አይደለም ፌስቡክ የሆነ ጽፍ ነበር የሆነ ጊዜ ግን ሶሻል ነገሮችን ነበር መጽፈው ቲክቶክ ደግሞ የሆነ ቁርአን እንዲህ አይነት ነገሮች ደስ ይሉኛል እነሱ የግል አካውንት የሆነው በቃ ሐዲስ ነገሮችን ምናምን የመሰጡኝ በብዛት ነበረ ሊንክዲን ብዙ አይደለም ቅድም እንዳልኩ ሊንክዲን ናቸው ሰልፍ ቢልዲንጉ ላይ ሞር ፎከስ ማድረግ ይሻላል ከመሸጡ በላይ ሚል እንትን ነበርና ሶ somehow በተወሰነ መንገድ ታውቀዋለህ ቲክቶክ ምን ሆነ የሆነ ጊዜ ከቢልኮር ላይ የነበሩ ቪዲዮዎች እየተቀነጫጨቡ ይሄዳሉ ተቆራርጠው የኔ ደግሞ ፐርሰናል አካውንት ነው እንዳልኩ ቁርአን ሐዲስ something ያው የዲን ሰው ምናምን ኢማንተኛ ምናምን ሆኜ ሳይሆን ኢንተረስት የሚያረጉ አትሊስት ኢንተረስት የሚያረጋኛል አይደንቲቲንም ሪፍሌክት ማድረግ ፈልጋለሁ ብዙ ጊዜ ዩኒቨርሲቲ ምናምን አካባቢ ስትሆን አይደንቲቲ ክራይሲስ ሊገጥም ይችላል ካልተጠነቀቅ so for me it's in a way to show that this is my identity ከዛ እንዲህ ያለ ቢልኮር ላይ ቫይራል እየወጡ ነበር ቪዲዮዎቹ እንዳጋጣሚ ሆኖ ማለት ደግሞ ጊዜውን በጣም ይሄ የፋይናንስ ወሬ ከላይ እስከታች ያለው ማህበረሰብ ያናጋበት ኮንፊውዥንም እንትኑንም ብሪጅ ለማድረግ ሰዎች የተቸገሩበት ነበር ግራውንዱን ከቲዮሪው ጋር እሱ ነበርና እኔ አልነበርኩም እዚህ ሀገር አልነበርኩም እና ስልኮችን በዙብኝ ያቁኝ ሰዎች አረ ይሄ ነገርና ኦኬ በስልክ ማኔጅ ላደርገው አይደለም ይሄ ነገር በሚል እንግዲህ ቪዲዮዎች ተሰሩ ቪዲዮዎች ወጡ ከዛ ቢኒ ባባ ቲክቶከሩ አንዱን እንትኑን ቲክቶከር ምንለው ቲክቶክ ላይ ስለሚሰራ እንጂ ቲክቶክ ላይ ፌመስ ሆነ ቢኒ እኔ ምን ብያወርቻለሁ የመርካቶን ፒኤችዲ ቢኖርህ መረዳት አትችልም ምትል የሆነች ቪዲዮ ቫይራል ወጣለች መሰለኝና እሷን ያይና እሷን ተንተርሶ ቪዲዮ ይሰራል ቪዲዮም ፖዚቲቭ ቪዲዮ ነው የሰራው የዘገየንም ቢሆን የገባን መምጣቱ ጥሩ ነው ማን እንደሆነ ባላቀውም ይላል ከዛ እኔ እንኳን ተማሪዎቼ በዚህ ደረጃ ምልህ ታስተምራለህ ግን ለካ ተማሪዎቼ ዳር ኮንሺየስ እና ተወሰነ ቢኒ ላይ ተንጫጩበት መሰለኝ እንዴት አታቀው እኔ ራሱ እኔን አቃለው ወይ ዶሪ ያንዴ ማለት ተማሪዎቼ ግዴለም እንደዛ ነገር ተነሳና እኔና ቢኒ ተለማለው ይሄን ሰውዬ ባላውቀውም ነው ፖዚቲቭ ልጆቹ ደግሞ እንዴ አላቀውም የሆነ አሮጋንስ አይነት አድርገው ወስደውት ነው ግን እንደዛ አይደለም የሱ አላማ የነበረውና ደም በዛ ምክንያት ሆኖ ከዛ ደግሞ አንድ ሌላም እንዲታዋቂ ሰው ከቢኒ ጋር አይነት ነገር ውስጥ ገባ እኔና ቢኒ ለመገናኘት ምክንያት ሆነን ማለት ነው ተገናኘን ያወራን ይሄን ነገር እንደው እንትን ብትለው ምናምን አለኝ ብዙም ኢንቴንሽኑ አልነበረኝም ቢኒን ከማግኘትህ 2 ቀን ምናምን በፊት ተገናኝተናል አንድ ካፌ ላይ ቁጭ ብለን ያወራን ነበርና ይሄ ነገር ምናምን ሄዚቴሽን ውስጥ ሁላ ነበር አዎ እንትኑን because ለምን እንደሆነ ታውቃለህ ቲክቶክ የሚሳልበት መንገድ ሮንግ ስለነበር ማለት ነው ከዛ እሱ ምን አለኝ የልጁን ፕሮፋይል አይተነው ነበር የሙከሚልን ግን ሪሊጂየስ ነው ፖስት የሚያደርገው ነገር ብለውኛል እና
አንደኛ እንትን አድርገው ምን እንደዚህ ቢዝነስ ፋይናንስ ነገር ማውራት ከቻልክ ምናምን አለኝ። ኦኬ ፋይን አልኩና ቢኒና መስገኘ ቪዲዮ ሰራው። እሱን ፎሎ አድርጉት ብሎ እንትን አለ። አዎ እሱ የሰራው ላይ ነው ፎሎ አድርጉት ሲል አይ እሱ ሪሊጂየስ ነው ፖስት የሚያደርገው ምናምን አሉትና ከዛ እሱ የሆኑ አድቫይዞችን ሰጠኝ። ፔጅ እንዲህ አድርገው አለኝ። እሱን አደረኩትኝ። ከዛ የገረመኝ የሚመጡት ሜሴጆች እኔ ኮንሺየስ ነኝ ሰው ሚልክ ሜሴጅ አሁን አቃተኝ በጣም ብዙ ስለሆነ መጀመሪያ ይመስለኝ የነበረው ባይዘ እያንዳንዱን ሰው ሜሴጅ አንብበ መልስ መስጠት እንዳለብን ማቅ አውት ኦፍ ሪስፔክት መጀመሪያ አካባቢ ስትገባ እንደዛ ነው። ሁሉንም የሚመጡትን ሜሴጆች አነበብኳቸው። ሳነባቸው ይገርሙሃል ማለት እንደዚህ ኢንፍሉዌንስ አድርጌያለሁ እንደዚህ ሰው ይጠቀማል እኔ በማወራው ነገር ምናምን ትላለህ። we started working actually ታውቃለህ እኔ ዝም ብዬ ስልኬ ላይ ነው እንደዚህ የሆነ ሐሳብ ሲመጣልኝ አውርቼ ፖስት አደርገዋለሁ። ይሄ ሬጉላር ፖስቲንግ ምናምን አላውቅም ስቲል ነው። አሁን ይሄ ኢንፍሉዌንስ ማድረጉም ደረጃ ላይ ነው ብዬ አላምንም። ለምንድን ነው ሲፈልገኝ በሳምንት 2-3 ቪዲዮ ለቃለሁ፣ ሲፈልገኝ በሁለት ወር አንድ ቪዲዮ አለቅም። አላውቀውም፣ አልጎሪዝሙም ገና አልገባኝም። አሁን ላስት ታይም ላይቭ ስንወጣ ስትለኝ ነበር አልጎሪዝሙ ቆይተን መተን 500 ሰው አካባቢ መከታተሉ ጥሩ እኔ ብዙ አይደለም እዛ ላይ እስኪ ግን ዋን ቲንግ ደግሞ ምን በመሃል ተረዳው መሰለ ያው ኮሜንት መመለስ ማንበብ ምናምን እንግዲህ በጣም ብዙ ሲሆን አትችልም ከስራ ጋር ከህይወት ጋር እንትን አይልም። በዛ ውስጥ ከዛ ሌላ ምን ፊድባክ መጣ እኔም ከሚል ቲክቶክ እኮ ያንተ ቦታ አይደለም። እኔ እናደዳለሁ እንደዚህ አይነት ዳይሴክሽን ሲመጣ እንዳልኩ ነው። ከዚህ በፊትም ስናወራ የመርካቶ ሰውና የሆነ ጥጊዜ የሆነን ሰው አንደርማይን ለማድረግ ስትኔ የሆነ ሸይጣን ይነሳብኛል ማለት ሰው በቃ የሆነ ነገር ኮንትሪቢዩት ያደርግ ሁሉም ሰው የራሱን እንትን አለው። አንተ የሆነ ኦቶሪቲ ሆነ ሌላውን ሰው ምናምን የሚል ነገር እና ምን አይነት ፊድባኮች ደስ አይሉኝም ነበር። እንዴ ትወርዳለህ እንዴ ምናምን አይነት የሚል ፊድባክ በቃ ፈርም እንደሆነ አደረገኝ። ሲጀምር ቢዝነስ ነው የተማርከው እንዲወርደ ካልሰራ የት ልትሰራው እንደው መውረድ የሚለው ዴፊኒሽን ባይ ኢትሰልፍ የእንትኖች እኮ የነሱ ይገባል የምሁሮች እኮ ሊንክዲን ነው ምናምን ሲባል አይ እንደዛ ከሆነ ቲክቶክ እንዴት ሬሌቫንት እንደሆነ ደግሞ ሞክረዋለሁ ብዬ ያ አም ኮሚትድ በግሌ ማለት ነው። ለምን ይከና ጀጅ ምናምን ኢንፋክት አሁን ምን እየሆነ መሰለ ቲክቶክ is becoming a very serious platform አይተህ ከሆነ ሎየሮች ያሉበት ዶክተሮች ያሉበት ምናምን በጣም ሰዎች ኢንፍሉዌንስ የሚያደርጉበት እየሆነ መጣ እና በዛ ሂደት ውስጥ እንግዲህ ሰው የተወሰነ ፎሎወር መጥቷል። እንግዲህ እስካሁን ግን one thing which I'm unable to do so far ማድረግ ያቃተኝ ሬጉላር የሆነ ስኬጁል አድርጌ ምናምን አድርጌ ኢቭን ፕሮፐር ቀረጻ አድርጌ ፖስት ማድረግ አልቻልኩም። ወደዛ መጣለሁ። ብዙ እየተጠቀምንበት ነው። ብዙዎች ተጠቅመውበታል። በላይቭ ሴሽኖችም በጣም ብዙ ነገሮች ሰጥተናልና ውድ ሚንበር ተከታታዮችም ሙከሚል በድሩ ብለው ሰርች ቢያደርጉ ቲክቶክ ላይ ያገኛሉ። እዛ ላይ በዕለት ተዕለት ህይወታችሁ በንግድና ስራ ፈጠራ ላይ የሚጠቅማችሁን መረጃዎች ታገኙበታላችሁ። በተለይ ወቅታዊ የሆኑ ጉዳዮችን ለመረዳት ብዙ ጊዜ ሙከሚል ፔጅ ነው የምንፈልገውና እዛ እንዲከተሉ መልእክት እናስተላልፋለን። የቲጃራ ፕሮግራማችን የጀመረው በዚህ በንግድና ስራ ፈጠራ ላይ መነቃቃትን ለመፍጠር በተለይ ደግሞ ከሚመለከታቸው አካላት ጋር በመነጋገር እነዚህን ዕውቀቶች ወደፊት ማምጣትና ብዙ ሰው ለስራ ለለውጥ ከራሱ አልፎ ሌላን ሰው ስለመጥቀም እንዲያስብ በማለም ነው። ይሄንንም መድረክ ደግሞ ሚንበር ቲቪ ስለከፈተልን እጅግ አድርገን እናመሰግናለን። በመጨረሻም ስለ ቲጃራ የምትለው ነገር ካለ በሱ ነው። ቲጃራ ምልህ እኔ እንትናችሁን አይቻለሁ። ከዚህ በፊት የነበሩ ጓደኛዬ አሚንም እንትን ላይ ቤተኛ ነው እና ይነግረኛል፣ እናወራለን። we're very close ከአሚን ጋር ሐሳብ የምንለዋወጣለን ምናምንና በዛ መሀል ያነሳዋል፣ ዲቤት እናደርጋለን። አንተም በግል አውቃለሁ ሙሳ ኢንፋክት የመጣሁትም ኖ አላልኩም ማለት ምንም ስትጋብዘኝ ምናምን እንትን ያልኩትኝ እኔ ኦተንቲክ የሆነ ነገር ወዳለሁ ሀቂቃ። እርግጥ ነው በዚህ ጊዜ በጣም ከባድ ነው፣ ግን ሰዎች ይሄ ናቹራል የሆነ ነገር ማግኘት ቢችሉላል። አሁን ቲጃራን የምለው ይኸውልህ ህይወት ሪያሊቲ ነው፣ ድራማ አይደለም። ህይወት ሪያሊቲ ነው፣ ድራማ አይደለም። ሚዲያዎቻችን ድራማ ከሆነ ድራማ ማለት ያኛውን ድራማ አይደለም፣ ፊልም ምናምኑን አይደለም። ሰው ሙከሚል እዚህ ጋር ስትጠራኝ
በጣም የሆነ ፍላሽ የሆነ ነገር ላወራ እችላለሁ። ፕሮባብሊ ለሰው እንትን ሊል ይችላል፣ ግን ሰው ከዛ ይማራል ብዬ አላስብም። ስለዚህ ቲጃራም በጣም ጥሩ ነው። አንተን ሳቅ እንደዛ ስለሆንክ ነው የሆነ ነገር ዝም ብሎ በማስ ሞብ ውስጥ እንደሌለ አውቃለሁ። ዩቲዩብ በቃ ጥያቄ ስለምታ ያን ፓርት ነው በጣም ወድል ባይዘው ክሪቲካል ነህ። ይሄ ነገር ራይት ነው ሮንግ ነው ውሎህም እንደዛ አይነት ሰርክል ላይ ያለ ይመስለኛልና ፕሮግራሙንም ቲጃራንም ፖድካስቱንም በዛው ቅኝት መሄድ አለበት ብዬ አስባለሁ። ሰዎች በቃ ድንጋይ ነው ዳቦ ነው ሲያወሩ ክሊር ያለውን ነገር ነው ማውራት ያለ። ይሄ ኮስሞቲክሱን አይደለም። ይሄ አንዳንዴ የሆነ መጽሐፎች አሉ እኔ ማላነባቸው የእንትን 14ቱ የእንትን ምናምን የሚሉ መጽሐፎች አሉ። እኔ ፍልስፍናው ነው ደስ የሚለኝ የሆነ ነገር ፊሎሶፊውን ማንበብ። ፍልስፍና ሳይሆን ያንድን የቢዝነስም ከሆነ ፊሎሶፊ ኦፍ ማኒ ሊሆን ይችላል፣ ፊሎሶፊ ኦፍ ፋይናንስ። ፍልስፍናውን ስታነብ ይሄ ፈንዳሜንታል የሆነ እውቀቱን ነው የምታገኘው። ልክ እንደዛ አይነት የተቆራረጠና ኮስሞቲክ የሆነ ነገር ላይ ፎከስ ባታደርጉ መርጣለሁ። ሰዎች መጥተው ሲያወሩ ይሄ የምር ያለውን ነገር እንዲያወሩ የቅድም ያልኩ አላ ኪችን ውስጥ ያለው ነገር አለ፣ ሜሲው ፓርት አለ አይደለ? አዎ ላይክ በጣም አምሮ ከወጣ በኋላ ኪችን ያለው እንትን ሬስቶራንት ያለው ነገር አይደለም ለሰው ኢምፖርታንት የሆነው እዛ ኪችን ውስጥ ያለው ሜሲውን ነገር ማሳየት መቻል አለበት። በቃ እሱን ካሳየ ሰዎች ሪሌት ያደርጋሉ። አሃ ሞመንት ፈጥራለህ። ብነግርህ እኔ የሆነ ጊዜ ስለ ችግር ፐርሰናል የሆኑ ነገሮችን አላነሳንም ማውራትም ስለ ኦኬ ሙከሚል ለምሳሌ አንዳንድ ሰዎች አሁን ሲያዩ የሆነ ነገር በጣም ዳይናሚክ ብሪሊየንት ምናምን መስያቸው ካሰቡ የሆነ ጊዜ ኤክስ የሀገር የጠጣውትን ምናምን ደግሞ ሲያውቁ ኦኬ ለካ ኤክስ መጠጣት አለ ለካ ኦኬ ፕሮሰስ ላይ ኤክስ እየጠጣህ እየተማርክ ነው ወደፊት የምትሄደው። እንደ ሰው እየወደክ እየተነሳህ ነው ወደፊት። እየወደክ እየተነሳ ማለት ለማነቃቃት ብለህ 10 ምናምን 99 እንደሱ አይደለም። እውነት አለን አይደል? የሆነ ጊዜ የሆኑ ሳንቲሞችን የምናጣበት እንትን አለ አይደል? የሆነ ጊዜ የሆነ ፓርታችን መጥቶ ግሪዲ የምንሆንበት አለ አይደል? በጣም አንተ ጋር ኪስ ያለች 1 ብር ሰምዌር ሄዳ ያንን ሰው የሆነ ነገር ህይወት ልትታደግለት የምትችለው እንደው ነገ ብለ ያስቀራታለች አይደል? እነሱ ናቸው እውነታዎች ሰውን ቢልድ የሚያደርጉት። እና ቲጃራም እንደ ቢዝነስ እንትን ሲል የምትጋብዟቸው እንግዳ የሚመጣውም ነገር ሪያሊስቲክ የሆነውን እውነታውን ፓርት ላይ ሰው ካንተ ባህሪ ጋር ስለሚሄድ ነው ይሄንን ነው ልል የምችለው። ሌተስት የሆኑ ነገር ትሬንዲ የሆኑ ነገሮች ኢምፖርታንት ናቸው ቢዝነስ ላይ። ትሬንዲ በሆነ ነገር እኔ አልወደውም። ትሬንዲ ግን በቢዝነስ ጉዳይ አሁን ቅድም ያነሳ ነው ኤአይ ምናምን ስንል ኤቭሪ ታይም የሚመጡ ነገሮች ፈጣን ናቸው። ኦኬ ለውጡ ዳይናሚክ ነው የሚሆነው። እንዴት እንደምታደርጉት ባላቅ ካይንድ ኦፍ ሄድላይኖችን ካፕቸር የምታደርጉበት ሴሽን ቢኖራችሁ ስትጀምር የዊኩ ሄድላይኖች ሶ ፒፕል አር ላይክ ቲጃራን ፖድካስት ሲሰሙ ከሚልም ብቻ አይደለም ኦር ገሌን አይደለም ሄድላይንም ይሰማሉ። ኢንፍሌሽን እንደዚህ ሆነ፣ ላስት ዊክ የነበረው የዶላር ጨረታ በዚህ እንትን አለ፣ እንዲህ ነገር ላይ እንዲመቷል ብለ 5-6 ሄድላይኖችን ብታመጣ ኢት ቢካምስ አፕዴት ሰውም ራሱ ማድረጊያ ሜካኒዝም ይሆናል። በተረፈ እንዲህ አይነት ስራዎች ለመስጠት ነው ብዙ ጊዜ የሚሰሩት ብዬ ነው ማምነው፣ ለማግኘት አይደለም። ለማግኘት ምሰራና ለመስጠት ምሰራባቸው ካታጎሪካሊ ያሉና መስጠት ላይ ደግሞ እንትን ስትል ሁሌ ራስህን ሪፍሬሽ ማድረግ ይጠይቃል አይደል? ትሰላቻለህና ሰውነህና የሆነ ታይምህን የሆነ ቦታ የምታደርግ የነበረውን ነገር እዚህ ጋር እንደዚህ ለፍቼ ሪዛልት ብዙ አመጣልኝም ምናምን ብለህ የምትሰራው ስራ አይደለምና እሱ ላይ ኦልዌይስ ትራይ ቱ ዩ ኖ እሱን ማሰብ ማስታወስ ይፈልጋል። አመሰግናለሁ እኔን ስለጠራኝ። በጣም ነው እናመሰግነው። ምርጥ ጊዜ ነበረ። እጅግ አድርጌ አመሰግናለሁ። ሌላ ጊዜዎችም ላይ እንደዚሁ ጊዜን አጣበህ መምጣት የምትችል ከሆነ ሲያስፈልገን እንግዲህ በጣም በጋብ በሩን ማንኳኳታችን አይቀርም። ውድ ተመልካቾቻችን ከወንድሜ ሙከሚል በድሩ ጋር ያደረግነው ቆይታ ይህንን ይመስል ነበረ። የመጀመሪያው ምዕራፋችን ሁለተኛው ኤፒሶድ እንግዲህ እንደወደዳችሁት ተስፋ እናደርጋለን። የተለያዩ ሀሳብና አስተያየቶች ካሏችሁ ከስር በምትመለከቱት መዳረሻዎች ወደኛ ማድረስ ትችላላችሁ። ይሄንን ፕሮግራም ደግሞ ዘወትር ቅዳሜ በሚንበር ቲቪ መከታተል ትችላላችሁ። እንዲሁም ደግሞ በሚንበር ቲቪ እና በቲጃራ የዩቲዩብ መዳረሻዎች ወደ እናንተ እንደምናደርስ ቃል እንገባለን። አብራችሁን ስለነበራችሁ እጅግ አድርገን ነው የምናመሰግናችሁ። እስከሚቀጥለው ሳምንት ድረስ መልካም እንድትቆዩ እንመኛለን።